ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ክቡራን ተመልካቾቻችን ያለፉትን ሁለት ክፍሎች የማህፀንና የጽንስ ስፔሻሊስት ሐኪሙ ዶክተር አበራ በዳዳ በእርግዝና ወቅት ሊያጋጥም ስለሚችል የደም ግፊት ህመም እየነገሩን ነበር። ከሁለቱ ክፍሎች የቀጠለውን አሁን እናቀርብላችኋለን። ተከታተሉን። እንደው ወደ ምርመራው እንሂድ። ምርመራው ምናልባት ክንድ ላይ በሚደረግ የደም ግፊት ልኬትን ማወቅ ብቻ ላይ ያቆማል ወይስ ሌሎች የምርመራ አይነቶች ይኖሩ ይሆን? በዋናነት እሱ ነው። አሁን ደም ግፊት እንግዲህ ከመሆን ካለበት መጠን ከፍ ብሏል ወይስ አላለም ብሎ ለማወቅ ዋናው መንገድ ልኬቱ ነው። አሁን እንግዲህ እሱን ለክተን አሁን ምን ተጽዕኖ የት ደረጃ ላይ ደርሷል? ቅድም እንዳልኩ እሱ ቁጥር ላይ ተመስርተን በጣም ከፍ ያለ ለምሳሌ 160 ከላይ ያለው እና ከዛ በላይ ከስር ያለው 110 እና ከዛ በላይ ከሁለቱ አንዱ ከሆነ ሲቪር ወይ ደግሞ በጣም ከፍተኛ ከፍ ያለ ደም ግፊት ብለን እንለዋለን። ከ140 በ90 እስከ 160 በ110 ባለው ውስጥ ደግሞ መለስተኛ አይነት ግፊት ነው ማለት ነው። አሁን የትኛውም ግፊት ላይ ሲደርስ እዚኞቹ መለስተኛውም ላይ ሆኖ ቅድም እንዳልኩት እነዛ የተለያየ ሰውነት ክፍል ላይ የሚያመጣቸው ተጽዕኖዎች ሊኖሩ ይችላሉ። ስለዚህ ጉበት ላይ፣ ኩላሊት ላይ፣ ይሄ ደም ላይ እነዛ ተጽዕኖዎች መጥተው ሊሆን ይችላሉ። ስለዚህ እነዛ ምርመራዎች በሽንት እናትየዋ ሽንት እንድትሰጥ ደም እንድትሰጥ ምርመራዎች እናደርጋለን። ስለዚህ ሽንት ላይ አሁን ፕሮቲን የሚባል እንግዲህ ኩላሊት ጉዳት ሲደርስባት የሚፈስ ሞለኪውል ሰውነት ውስጥ ያለ ፕሮቲን ሊክ ያደርጋል እና በዛ ሲፈስ በኩላሊት መጠኑ ይጨምራል ማለት ነው። ኖርማል በእርግዝና ጊዜ መሄድ ያለበት ፕሮቲን መጠን በላይ በሽንት ውስጥ ይታያል። ሌላው ሰውነታችን ውስጥ ደም ወስደን ምርመራ ስናደርግ እነዛ የዚህ የፕሌትሌት ቁጥር ደም ለምሳሌ የሆነ ነገር ሲቆርጠን በቀላሉ ደም እንዲቆም የሚረዱን ሴሎች አሉ። እነዚህ የፕሌትሌት ቁጥር የሚባሉት እነዛ ሊያንስ ይችላል። የሂሞግሎቢን ቅድም እንዳልኩት ይሄ ቀይ የደም ሴሎች የመሰባበር አደጋ ስለሚያጋጥማቸው በዛ ምክንያት የደም ማነስ ቅድም ያልኩት የሂሞግሎቢን መጠን ደም ማነስ ሊያጋጥም ይችላል። ስለዚህ እዚህ ጋር አሁን ትንሽ ግር እንዳይል ደም ግፊትም ኖሮ ደም ማነስም ያልነው ቅድም እዛ ጋር ነው። ግፊቱ ይሄ ደም ስር ውስጥ የሚሄድበት ፕሬሸር ወይ ግፊት ነው። ደም ማነስ የምንለው ግን የዚህ የሂሞግሎቢን ወይ ቀይ የደም ሴሉ ላይ ያለው ሞለኪውል መጠን ማነስ ማለት ነው እና እሱ ሊከሰት ይችላል። ኩላሊት ቅድም እንዳልኩት የመስራት አቅሙ ቀንሶ ሊሆን ይችላል። የኩላሊትን የመስራት አቅም የሚያዩ ምርመራዎችን በደም ይደረጋል። የጉበትን የመስራት አቅም የሚያዩ ምርመራዎች በደም ይደረጋሉ። አንዳንድ ጊዜ ደግሞ የመተንፈስ ሰዎች ሲቸገሩ ምርመራዎች ኤክስሬ፣ የሳምባ ላይ ውሃ የለም፣ የልብ ምርመራ እንግዲህ አያድርገውና ሰዎች ራሳቸውን ከሳቱም አንዳንድ ጊዜ የሲቲ ስካንም ሌሎች የጭንቅላት ምርመራዎች ሊደረጉ ይችላሉ። እነዚህ ምርመራዎች ይደረጉና እንግዲህ የበሽታው ደረጃ ይታወቃል ማለት ነው። ምን ላይ ነው ያለው? አሁን ቅድም እንዳለው ሲቪር ወይ ከፍ ያለው አይነት ነገር ነው ወይንስ ያ ሲቪር ደረጃ ላይ አልደረሰም ገና ነው የሚለው መታወቅ አለበት። ከዛ እንግዲህ እንዴት ነው የምናክመው የሚለው የሚወሰነው እዛ ነገር ላይ ነው። ግፊቱ ቁጥሩ ምን ያህል ነው? እናትየዋ ላይ ምን ምልክት አመጣ? ከዛ ደግሞ እነዚህ እንትኖቹ ላቦራቶሪ ምርመራዎቹ ላይ እነዚህ አይነት ችግር አሉ የሉም የሚለውን ከግምት በማስገባት ደረጃ ይሰጠውና የህመሙ ደረጃ እዚህ ጋር ነው እዚህ ጋር ነው የሚለውን አይተን ህክምናው እንዴት ይሆናል የሚለውን እንወስናለን። እንደው ወደ ህክምናው እየሄድን ነው። ህክምናው ምንድን ነው? ከዚህ ጋር ተያይዞ ደግሞ ለምሳሌ ሌሎች የደም ግፊት መድኃኒት የሚወስዱ ሌሎች የህብረተሰብ ክፍሎች መድኃኒታቸውን ከጀመሩ በኋላ አቋርጡም እንደው እናቶች ሲሆኑ ደግሞ ከወለድኩ በኋላ እስከወልድ ድረስ ወስጄ ከዛ በኋላ አቋርጣለሁ። እንደዚህ አይነት እንትኖች አሉ፣ ጥያቄዎች ይነሳሉ።
እንደው ሕክምናውን በደንብ አድርገን አይተን ከዛ በኋላ እንደው ያለ መድኃኒትስ ሕክምና ይኖረዋል ወይ መድኃኒትስ መጀመሩ የሚል ፍራቻም ስላለ ማለት ነው። ልክ ነው። አንዱ እንግዲህ አሁን ከሚያጋጥመን ችግር ሕክምናው ላይ ቅድም እንዳልኩት አንደኛው ምልክት የለኝም፣ እኔ ደህና ነኝ፣ ምንም የሚሰማኝ ነገር የለም፣ ስለዚህ ሕክምና አያስፈልገኝም የሚል እንትን አለ። ምክንያቱም ቅድም እንዳልኩት በእርግዝና ጊዜ የሚመጣ ደም ግፊት ዋነኛው ችግር እነዚ አጋላጭ ሁኔታዎችን ቅድም ብናወራም ከእንግዴ ልጅ ጋር የተገናኘ ነው። የእንግዴ ልጁ ላይ ኖርማል መከናወን ያለባቸው ለውጦች ሳይከናወኑ ሲቀሩ በዛ ምክንያት የሚመጡ ናቸው ብለን ነው የምናስበው። ስለዚህ የእንግዴ ልጁ እስካለ ድረስ አሁን ሰዎች በጣም እንዲገነዘቡ የሚያስፈልገው ያ ነገር እየተባባሰ ብቻ ነው የሚሄደው። አሁን መባባሱን በሕክምና ማቆም አይቻልም። አሁን ብዙ ሰው ሕክምና ማድረጉ ያን ነገር የሆነ በቃ እንደታከመ እንዳበቃለት የመቁጠር ነገር አለው። አይደለም። አሁን ሕክምናው ዓላማው ምንድን ነው? ለምሳሌ የተሻለ የሚሆነው ልክ ባወቅንበት ሰዓት የትኛውም የእርግዝና ደረጃ ላይ ቢሆን እርግዝናው ማቋረጥ ነው። በቃ እንደዛ ካልሆነ በስተቀር ኪውር የለውም ወይ አይደለም። ያ የእንግዴ ልጁ ነው ብለን ስላለ የእንግዴ ልጁን ማውጣት ብቻ ነው። አሁን ግን ያንን እንግዲህ ለማድረግ የሚያስቸግረው ምንድን ነው? ያው በማህፀን የፅንስ ሕክምና አንዱ ተግዳሮት እኛን ብዙ የሚያስቸግረን እንግዲህ 2 ታካሚ ነው የምናክመው በአንድ ጊዜ። አሁን ፅንስ አለ በእናት ማህፀን ውስጥ፣ እናትየዋ አለች። ስለዚህ እንግዲህ እያንዳንዱ የምንወስነው ውሳኔ የሁለቱንም ጤንነት ከግምት ባስገባ ነው የሚሆነው። ለምሳሌ አንድ እናት 6 ወር ላይ 25-26 ሳምንት ላይ ደም ግፊት ባገኝ አሁን እንግዲህ አንድ የማውቀው ነገር ምንድን ነው? ይሄ በእርግዝና ጊዜ የሚመጣ ደም ግፊት ነው አንድ። ሁለተኛ ይሄ ደም ግፊት ከእንግዴ ልጁ ጋር ነው የሚገናኘው የሚለውን አውቃለሁ 2። ስለዚህ እርግዝናው እስከቀጠለ ድረስ እስከሄደ ድረስ እየተባባሰ ብቻ ነው የሚሄደው ይሄ ነገር። አሁን ይህንን እርግዝና እንዴት ነው የማደርገው? ማቋረጥ ነው ያለብኝ ወይንስ መቀጠል ነው ያለብኝ እርግዝናውን የሚለውን ላስብል። እንግዲህ አሁን እርግዝናውን ልቀጥል ካልኩ እስከ መቼ ነው መቀጥለው? አሁን ይሄ በኛ ሀገር አንድ 25 ሳምንት ላይ ያለ ፅንስ ባዋልድ ፅንሱ በህይወት ላይኖር ይችላል። ምክንያቱም በዚህ ሀገር የጨቅላ ህጻናት የማቆያ አቅም የ25 ሳምንት ልጅ ወይ 24 ሳምንት፣ ሌላ ቦታ ከ20 ሳምንት በላይ ያቆያሉ። ሌሎች ያው እንደየሀገሪቱ የኢኮኖሚ እንትን ይወሰናል። ያ አሁን ስለዚህ እርግዝናውን እንግፋ ስንል ለምሳሌ 2 ሳምንት 3 ሳምንት ልግፋው ይሄን እርግዝና ስል በዚህ 2 ሳምንት 3 ሳምንት ውስጥ ሊመጣ የሚችለውን ችግር አውቃለሁ። ያ ሊመጣ የሚችለው ችግር ምንድን ነው? እንትኑ ይባባስና ደም ግፊቱ ቅድም እንዳልኩት የእናትየዋ ኩላሊት ፌል ሊያደርግ ይችላል። ጉበት በስራ ማቆም ላይ መጋጠም ይችላል። ሳምባ ውሃ ቋጥሮ ሊሆን ይችላል። እናትየዋ ላይ ስትሮክ ሊያጋጥም ይችላል። እነዚህ ነገሮች የእናትየዋን ህይወት ሊያሳጡን ይችላሉ። ግን ፅንሱን ራሱ ፅንስም ላይ ተጽዕኖ አለው ደም ግፊት። ፅንሱን ወደ ፅንሱ የሚሄደውን አስፈላጊ ንጥረ ነገር ኦክሲጂን የእንግዴ ልጁ በኩል በበቂ ሁኔታ አይደርሰውም። ስለዚህ እንትኑ ይቀጭጫል ውስጥ ላይ። ከዛ የእንግዴ ልጅ የመላቀቅ ከማህፀን ግድግዳ ላይ አብራፕሽን የሚባል ያጋጥማል። እነዚህ ነገሮች ፅንሱም ውስጥ ላይ እንዲሞትም ሊያደርጉት ይችላሉ። ስለዚህ አሁን እርግዝናውን እንቀጥለው እንግፋው ስንል መግፋት የሆነ ጥቅም የሚሰጠን ከሆነና እናትየዋ ላይ ወይ ፅንሱ ላይ ሊያደርስ የሚችለው ጉዳት አነስተኛ ነው ብለን ስናስብ ያንን እንትን እንገፋዋለን የተወሰነ ቀን። ነገር ግን አሁን እንዳልኩ ከ28 በታች ለምሳሌ 28 ሳምንት በታች እኔ ነገር ሲያጋጥመን ብዙ ጊዜ ፅንስ ወደ ማቋረጥ ነው የምንሄደው። አሁን ምክንያቱም እንዳልኩ አሁን መድኃኒት በመስጠት እኔ ምልክት አልሰማ እንትን አይለኝም ብዙ እናቶች አተናል በነገር ላይ። ምክንያቱም ለምሳሌ የሆነ ጊዜ እንትን ብለን አልጋ ሲዘናቸው ተኝተው ከዛም ስንከታተል ነገሩ እየተባባሰ ሲሄድ መቋረጥ አለበት ይሄ ነገር ስንል እኔ ምንም የሚሰማኝ ነገር የለም እኔ ጤነኛ ነኝ። እንግዲህ ያ ነገር ምንድን ነው እንዳልኩ በላቦራቶሪ ስናየው ላቦራቶሪው ላይ እየተባባሰ እንዲሄደ ያሳያል። ይህ ነገር ማቋረጥ አለበት ፅንስ፣ መቋረጥ የለበትም
እንግዲህ እንደ ሐኪም አንዱ ቻሌንጅ እንግዲህ እንደዚህ አይነት ነገር ላይ የሚያጋጥመው ተግዳሮት ምንድን ነው? ሰዎችን ያለውን ችግር ማስረዳትና እንዲገነዘቡ የማድረግ ግዴታም አለብን እና ሰው ቁጭ ብለን ብዙ ሰው ጠርተን እንግዲህ የተለያየ ልምድ የተለያየ የማስረዳት ምክንያቱም ካውንስሊንግ በራሱን የቻለ አርትም ስለሆነ ጠርተን እንደዛ መክረን ምን ብለን ስቲል ቤተሰብም ጠርተን በጣም አስቸግረው እምቢ ብለው የሚወጡ ሰዎች አሉ ከሆስፒታል። እንግዲህ አንዳንዶቹ እንግዲህ በፈጣሪ እርዳታ ልጆቻቸውን አጥተው እነሱ ተርፈዋል። አንዳንዶቹ ደግሞ በራሳቸውም በጣም ከፍተኛ ጉዳት ውስጥ የገቡ ሰዎች አሉ። አሁን ይሄን ነገር ለምንድን ነው የማነሳው? በእንደዚህ አይነት ሁኔታዎች ውስጥ ትንሽ የሚያስቸግረው እናትየዋ ወይ ቤተሰብ ሊረዳን ይገባል እዚህ ጋር። ምክንያቱም እነሱ ስለማይሰማቸው ምልክቱ ምንም ጤነኛ ነኝ ብሎ ስለሚያስቡ እነዚህ አይነት ሁኔታዎች ሲያጋጥሙ ሕክምናው ላይ ፖዚቲቭ የሆነ ወይ አዎንታዊ የሆነ እንትን ማሳየት ይኖርባቸዋል። ምክንያቱም ያ ችግር እስኪመጣ ድረስ እነሱ እስኪሰማቸው ድረስ ከጠበቅን ያው ሕክምናው እንትኑን አጣ ማለት ነው፣ ዓላማውን አጣ ማለት ነው። ምክንያቱም እዛ ደረጃ ከደረሰማ በራሱም እኮ ይናገራል ራሱ። አሁን የኛ የማህፀን ሕክምናና የሌላ ሕክምና ትልቁ ችግር እዛ ጋር ነው። እኛ አንተን ጤነኛ ነኝ ብለህ የምታስበውን ሰውዬ ታመሃል፣ ወደፊት በ2 ሳምንት ውስጥ በ3 ሳምንት ውስጥ እንደዚህ ይሆናል ብለን ነው የምናክመው። አንተ ጤነኛ ነኝ ብለህ የምታስበው እኛ ነን ችግሩን የምንነግርህ። ሌሎች ሕክምናዎች ግን ሰውየው ነው ታምም ያለው ብሎ የሚመጣው። ሌላው ቦታ ላይ ብዙ አያስቸግርም። ምክንያቱም ታምም ያለው ብለን የመጣው አንተ ኦልሬዲ አምናሃል መታመንምህን። ስለዚህ እኔ ነኝ ችግርህንም ለማወቅ ጥረት የማደርገው እዛ። ስለዚህ ሕክምናው ቀላል ይሆናል። አሁን የኛ ግን ችግሩ ምንድን ነው? ባለቤቱ ጤነኛ እንደሆነ ነው የሚሰማው። ይሄ በግፊት ብቻ አይደለም፣ ሌሎችም አሁን ከእንግዲህ ልጅ ጋር የተገናኙ ከልጅ ኪሎ መቀጨጭ ጋር ከሽርቷ ችግር ጋር ቀን ከማለፍ አለማለፍ በጣም ብዙ ነገሮች ላይ ነው። አሁን እነዚህ ነገሮች እናቶች የሚሰማቸው የተለየ ስሜት የለም። ስለዚህ እነዛ ነገሮች ሳይኖሩ ሲቀር ያንን ነገር ለመቀበልም ይቸገራሉ። በእርግጥ ያው ሰዋዊ ነው፣ ያ ምንም ስሜት አልተሰማኝም እኔ ግን የእንትኑም ራሱ የዚህ ሕክምና ተፈጥሯዊ ባህሪው ራሱ ፕሮስፔክት ነው። እንደዚህ ይሆናል ብለን ነው የምናክመው እንጂ ሲሆን ጠብቀን ካከምን ለዛ እኛ እናስፈልግ። ምክንያቱም ያን ነገር ለመከላከል ያ ነገር ከመምጣቱ በፊት ለማከም ነው እንጂ አንድ እናት ቤት ቁጭ ብላ ሲጥላት ይዟቸዋት ኑ ካልኩኝ ከጣላት በኋላማ ጭንቅላቷ ውስጥ ደም ፈሷል። ያን ነገር እንትን ማድረግ አልችልም። ስለዚህ አሁን እንትኑን ይሄ ሕክምናውን እንዳልኩ በዋናነት ሕክምናው ጽንሱን ማቋረጥ ማዋለድ ነው። መቼ የሚለው ነገር ነው። መቼ ነው? መቼ ታወቀ? በየትኛው እርግዝና ደረጃ ታወቀ? አሁን ምክንያቱም ቅድም እንዳልኩ ሁለቱንም ማመዛዘን አለብን። አሁን አንዳንድ ጊዜ በየትኛውም የእርግዝና ደረጃ ሲሆን ግዴታ ማዋለድ ብቻ የሚሆንበት ሁኔታዎች አሉ። ለምሳሌ እናትየዋ ራሷን ስታ ከመጣች በግፊት ምክንያት ወይ ሳምቧ ላይ ውሃ ቋጥሮ ሳምቧ መተንፈስ ያቃታት እናት ምንም ይሄ ዛሬ ነገ የሚባል ነገር የለውም። በቃ ግዴታ ጽንሱ እድሜው ስንት የሚሆን ስንት እናትየዋን ማትረፍ ስላለብን፣ ምክንያቱም እንግፋ ብንልም ጽንሱንም እናጣለን። ስለዚህ አትሊስት አንዱን ማትረፍ ይኖርብናል። ግዴታ እንትንላለን እናዋልዳለን። አሁን መድኃኒቶች ስንሰጥ በእርግዝና ጊዜ ሕክምናዎች ስናደርግ ያ ማለት ምንድነው? በቃ እንደታከመ በቃ ችግሬ ታውቋል፣ ታክሟል፣ ስለዚህ ምንም ችግር የለውም ብሎ የማሰብ ነገር አለ። እንደዛ አይደለም። አሁን እነዛን ነገሮች የምናደርግበት ጊዜ እንዲሰጠን ነው ለልጁ እና እናትየዋ ጽንስ ውስጥ እናትየዋ ማህፀን ውስጥ ጽንሱ ለ2 ሳምንትም ለ1 ሳምንትም ለ1 ቀን እንደው ተጨማሪ ቀን የሚሰጠን ከሆነ ያለ ጊዜው የመወለድ እድሉን ለመቀነስ እርግዝናውን ለመግፋት የሁለቱንም ባላንስ እያደረግን የተወሰነ ቀን ለመግፋት እንሞክራለን እንጂ አሁን መድኃኒት ግፊቱ 170 የነበረው መድኃኒት ሰተን 150 ስላደረስ ነው ወይ ደግሞ ይሄ እንዳይጥል የሚያደርግ መድኃኒት ስለሰጠን ወይ ልጁ ሳምባው እንዲፋፋ የሚያደርጉ መድኃኒቶች ስለሰጠን በሽታውን አክመነዋል። በቃ አንዳንዱ እኮ ወደ ቤትም ሊሄድ የሚሉ አሉ። አንዳንዱም ወደ ቤት ሊሄዳውና ደህና ሆኗል እኮ በቃ ይላሉ። እና ያ ቁጥሩ አንድ መገለጫ ብቻ ነች ቅድም እንዳልኩት እንጂ እስከሚወለድ ድረስ ችግሩ እንዳለ ነው። ስለዚህ ማዋለድ ላይ ነው እንትን የሚለው ይሄ ችግሩ። አብዛኛው ሰው ከወሊድ በኋላ
ይጠፋል ደም ግፊቱ አብዛኛው ሰው ላይ። የተወሰነ ሰው ላይ ይሄ ከወሊድ በኋላም የሚመጣባቸው ሰዎች አሉ። ከ48 ሰዓት በኋላ ወይ ከ2 ቀን በኋላ ሊታይ ይችላል። ግን አብዛኛውን ጊዜ 6 ሳምንት ድረስ ነው የሚቆየው። ከ6 ሳምንት በኋላ ይጠፋል። ስለዚህ አሁን ብዙ ጊዜ መድኃኒት ከወሊድ በኋላ መድኃኒትም ላያስፈልገው ይችላል። አብዛኛው ሰው ላይ እንዳልኩት ከወለዱ በኋላ የእንግዴ ልጁ ስለሚወጣ የእንግዴ ልጁ ጋር ስለሚገናኝ አብዛኞቹ ላይ ደህና ነው የሚሆኑት። ነገር ግን 6 ሳምንት ያው መከታተል ማየት ያስፈልጋል። መድኃኒቱን አቋርጡ አታቋርጡ የሚባለው ከወሊድ በኋላም ያላቸው የደም ግፊቱ መጠን እንዴት ነው የሚለውን ተከታትሎ በማየት ነው። እንደው ስለ አብዛኛው ሰው ካየን ግን እንደው መድኃኒት አንዴ ከጀመርኩ በቃ ዘላለም መድኃኒት ጋር አብሬ ልቀጥል ነው ስለዚህ መድኃኒት አልጀምርም ምናምን ነው፣ እንደዛ አይደለም። አብዛኛው ሰው ላይ ይጠፋል ከእንትኑ ምንድነው ግፊቱ። ግን የተወሰነ ሰው ላይ ሊቀጥል የሚችልበት እድል ስላለ አትሊስት 6 ሳምንት ከወሊድ በኋላ መከታተል ያስፈልጋል። ላንቺና ላንተ ልዩ ፕሮግራም ከኢሶ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም። ላንቺና ላንተ ላንቺና ላንተ ላንቺና ላንተ